even the kids is going to resent him. የሆነ ቦታ ላይ ሲያድጉ ለምን እንዲያረክ እናቴ ምናምን ይላል። ኪንጎ ተወጥሮ ሲያዝ እኮ መጣኩ በእግዚአብሔር እንነጋገር መጣ ጀመረ እኮ she say no በበቃኝ ነው እንዴ? ለዛ ነው ወደዛ ሄደው no the government catch him doing what? He's a father. He must pay. He must care for kids. The government. And then he's coming the backside. Please, we want to talk. We no. She said no. It's already finished. No. That's why that is the problem. I mean, semi. ወንድ ከሆንሽ ወንድ እንዳልኩት ምንም ሆነ ምንም ቤተሰቡን ዝም ብሎ ለኦንላይን አይሰጥም ነው ካልኩት ታሷል አይሰጥ እኔ አላረኩም I don't know ምን አይነት ወንድ እንደሆናችሁ ቁጭ ብላችሁ ወንዶች እዚህ መታችሁ የምትናደዱ ማለት ነው የልጅህን እናትና የልጅህን እናት የምታንቋሽሽ ከሆነ የራስን ቤተሰብ እየሰደብክ ነው እኔ የልጆቼ እናት ስወልድ ማለት ነው ጂጂ የልጆቼ እናቴ ናት ሁለተኛ ናት የፈለገ ነገር ቢመጣ ባንግባባ ሄይ ኦንላይን ላይ አይወራ እዛ ነው ሚዩት አይደለሽም በዚህ ሚዩት ኮንሽ እኮ መጻፍ አትችይ ሚዩት አይደለሽም ማማዬ ሚዩት አይደለሽም የምን ሚዩት ነው thank you እና እንደዛ ነው የምልሽ ገባሽ እና አንዳንዴ አገር ሶሻል ሚዲያ you know ሰው እንደዚህ አይነት ይወዳል ወሬ ምናምን ግን አይብዛል you know ራስ because backfire ያደርጋል ከዛ በኋላ በቃ በዛ ነው የሚታወቀው እንዲሆነው መጠቀሚያ ያደርጋል exactly ሰው እኮ መጥቶ ጌም መጫወት ይችላል ብር እንደፈል ማንንም የሚይዝ ሰው የለም ተጠቃሚ ስትሆን እኮ እኛ የምናስበው እናቴ ሁለቱም ተጠቅመው ለልጆቻቸው ምን ከቨር ያደርጋሉ ነው ሁሉም ለፍቶ እንዲሰራ ነው የምንፈልገው በራሱ የሆነ ነገር መኒ ሜክ እንዲያደርግ ነው እንጂ የምንፈልገው እንዴ ካልሆነ እኮ እኛውን የምንከፍለው እዚህ ሀገር እኮ ወንድ ሴት የለም እኮ የሰራ እኮ ነው የሚከፍለው እና እኔ የምልሽ ምንድነው እኔ አሁን ነበር የቤተሰብ ነገር እኔ እዚህ ቲክታክ ላይ አንድም ቀን አምጥቼ አላውቅም አሚን ሁላችንም ያጋጥመናል ለምን ላይ ምን ያደርጋል for what ከኔ ተማሩ ፈርዶብሽ ጂጂ ግን የቤተሰብ ነገር ሲመጣ ምንድነው ሰው መናቅም ይጀምራል መናናቅም ይጀምራል ገባሽ እጋብ ግን ታውቃለህ ድህነት በጣም መጥፎ ነው ወይ ድህነት በተለይ ድህነትና በትንሽ እንደዚህ ድሃው ትንሽ ለውጥ ስታይ ቴራፒስት ሞክረዋል ቴራፒስት እኮ አንተ እኮ ቴራፒስት እኮ የሚያስፈልገው እኮ በናቹራል የመጣ ነገር ሲሆን ነው በተፈጥሮ ጅል ከሆንክ እኮ ከእግዚአብሔር ጋር ነው መነጋገር ያለው እግዚአብሔር ብቻ ነው እንዴ የተፈጥሮ ጅል ማንም ማለት ነው ተፈጥሮ ብቻ ይቀበላል ነው አይ አንዳንዴ ገባሽ ኢንፍሉዌንስም አለ ማን ነው ጆሮ ገባሽ አይደል አሁን ብዙ ሰው ምንድነው ጆሮአቸው ላይ ማን አለ ማን የሚነግራቸው ማን የሚመክራቸው አለ ግን እርስ በራስ መስማማት ደግሞ አለ ነው ስቱሌት that's crazy በጣም ቱሌት ከባድ ነው ብቻ ግን ምንድነው አበሻ ግን ምን እንደሆነ ታውቂያለሽ አንድ ታሪክ የሆነ አሁን አንድ ታሪክ አለ አይደለ አንድ ታሪክ በሶስት ቦታ ነው ማየት ያለብሽ የሱ እና እውነተኛ አይደለ ብዙ ሰው ምንድነው የሚያየው ቀሰስ ብሎ ያወራው ትክክል መስሎ ነው ይታያል እውነቴን ገባሽ አበሻ ምንድነው የለመደው እንዲህ ብዬ ባይገርማችሁ እንደዚህ ሆኖ እና ደግሞ ጮክ ብሎ የሚያወራ ደግሞ እንደ ሌባ ነው ተመልካቹስ በጨዋነት ያደገ የጨዋ ዘር ይሄ
የጨዋ ዘር አይደለም። ብዙ አይነት ዝምታ አለ። ብዙ አይነት ዝምታ አለ። አንዳንዱ ነፈዝ እንለዋለን። ዝም የሚለው ነፈዝ፣ ጅል፣ ጀልጃላ፣ ጅላጅል ያለው አብይ ማለት ነው። አንዳንዱ ደግሞ ቦታውን የሚያውቅና የሚናገራል። በጣም ልዩነቱ እሱ ነው። ዝም ያለ የጨዋነት ምልክት አይደለም። የተፈጥሮ ማለት ነው። የጮኸ ደግሞ የዱርዬ ይመስላቸዋል። ይሄ ነው ይሄ ህዝብ የሚጎዳ። ማስተማር እኮ ሰለቸኝ እኔ ጂጂ። ይሄን ሁሉ ሁሌ ብሬክ ዳውን አደርገዋለሁ። ወኪንጎ አንተ እኮ ገና 3 አመት ሆነ 4 አመት ሆናችሁ። 3 አመትም አልሞላንም። ትንታሽ እኛ 14 አመታችን እኔ እና ሄደን ቆሮሴ ጋር 14 አመታችን በምንችለው መልኩ ብዙ ዛት ሆኖ እግዚአብሔር ትላንትና መቸለታ ቁጭ ብዬ ስንት አመት ሆነኝ እዚህ ሚዲያ ላይ ስል 13 አመት አልፈኝ 14ኛ ይቻላል። ደግሞ አሁን አትስማሙ ሲሉኝ እኮ ነው የምነቃው። እኔ የሚመቸኝ ከእሱ ጋር ስትስማሙ፣ አሁን ደግሞ እየተስማማችሁ አይደለም። ከዚህ ድንዙዝ ጋር እንዳታደካኪ ዘይተሰብ እኮ ነው ያስተስማምተን አናውቅ። ቆሌ ደስ ይላላችሁ ግን ሆነ ቆሌ ብስ እሱ ማከከ እሱ ለይቶለታል። እኔም ወደዛው እየሄድኩ ነው። በነገራችን ላይ ጨልያለሁ ነው የራስ እሱ ታንት ልጅ 14 አመት ሆናችሁ? 14 አመት እዚህ ቡልሽት እንትን ላይ እኔ ድሮ ሃይ ስኩል እያለሁ ምናምን አያችሁ ነበር። ግን ምንም አይገባኝም። እስቲ ቁጠረው ከሃይ ስኩል ጀምሮ። አንተ እኮ ዲግሪን ዲፕሎማህን ጨርሰህ አሁን ፒኤችዲ ልትሰራብኝ ነው በድጋሚ ማለት ነው እዚሁ ነው እያለሁ። ከዛ እንደ ደግሞ ታገባና ትወልዳለህ። አስበኸዋል? አይገርም? አንቺን እያየሁሽኝ ተማርኩኝ፣ አገባው፣ ወለድኩኝ የሚል እኮ ማት እኮ ነው ያለው። በጣም አንዳንዴ ሳስብ ምን እየሰራሁ ነው እላለሁ። ብታይ እግዚአብሔር አሪፍ ነው። እናንተ ናችሁ ላይ ሶሻል ሚዲያን ያሳደጋችሁ በአበሻ ውስጥ የእናንተ እንትን ነው። ገባሽ? ከእናንተ በኋላ ነው እንዳለ ይነግራል። መጀመሪያው ደግሞ እኮ እኛ እኮ የመጀመሪያ ሆነህ እኮ በንግድ አልመጣን ወይ በሙዚቃ ምናምን ዘለን 4 ኪሎ እኮ ነው የገባነው ሰዎቹ ጋር ዘለን። የሆነ ፒያሳ ጋር እንኳን አልቆምንም። የሆነ ፌርማታ ዘለን ኑሮ እኮ የመጀመሪያው ምን ምናምን ብለህ ገባ ፊት ለፊት እኔም እሱ እና አንድ ደግሞ እዚህ ሀገር የምትኖረው ትልቅ ሴት ነበረች። እሷ 3 ሆነን ነው እዚህ ላይ ጀመርነው። የሚገርም ስታስበው ሁሉም ነገር ግን አልፎ ስታስበው አይስወር ይኸው ያስለቅስሃልም ያስቅሃል። ሲያስቡ ነው የነበረው ምን እንደሆነ ታውቃለህ? እኔን የጀርመን ዲፕሎማቲክ የሆነ በቃ ሲአይ ነገር እሱን ያለ እንደዛ ነበርኩ የሚያስቡት። ሰላይ ናቸው ምናምን። አዎ በጣም ነበር የምንፈራው። እኔ ግን አንዳንዴ ውስጤ ፍንድት ይላል። ፍንድት ምንም እኮ የለም። ኔፓ ምንም ነገር የለም። ሀሳብ ብቻ ግን አንዳንዴ ከግብፅ እንትን ጋራ ያደርጉናል። ከግብፅ መንግስት ጋራ አንዳንዴ ከአሜሪካ አንዳንዴ ከጀርመን ሰላይ ምናምን እያሉ ጋይስ ሲያቆን እኮ ነው ሰለላ። አይ ስንት ችላችኋል እናንተ? በስማ በጣም ብዙ ችላችኋል። በጣም እውነት ቢካዝ ብዙ ሰው ይሄንን እውነት አንዳንዴ ሪስፔክት አለኝ ለዚህ ሰውዬ ከልጅ ጋር ሆነ አንዳንዴ አሁን ሳስበው እውነት አንዳንዴ ተናዶ ይሆን እንደሚለው ታውቃለህ? እንዲህ የሚያጥረገርገን ስንት መስዋዕት ይደረጋል። ገባ? ልጅ ይዘን ሚስት ይዘን ምናምን ግን የህዝብ ነገር ሲሆን የሚያውቀዋል። እና አንዳንዴ እኔ እንደማልፈው ታውቃለህ? እስከነ ቤተሰብ እስከነ ልጅ መጋፈጥ ቀላል ነገር አይደለም። የእነሱን ህይወት ወደኋላ አድርገን ወደፊት የመጣው ይህን የሚገባው ሰው የጭንቅላት ጥንካሬ እኮ ያስፈልጋል። እንደዚህ መጥቶ ሰው ቀኑን ሙሉ ሰው እኮ ስለ እዚህ ቲክታክ ላይ የሚመጣ ሰው የሚወራ ከሆነ የሆነ ቦታ ተለምደዋለች። ግን ብዙ ሰው ይሄንን አይችለውም። ገባ? ስድቡን አይችለውም። በየሳምንቱ እኮ ነው ስለሆንክ የማትቀጣ ምናምን ይመስለዋል። ብዙ መከራ ነው ያሳለፍነው። ብዙ መከራ በጣም ብዙ መከራ እና አለፈ። ግን አለፈ። ቪዲ መቼ ነው የምመጪው ፓድካስት ላይ? ኧረ እኔ አሁን በመጣሁና በተነፈስኩኝ ሁሉንም በኖርክና እንደው በመጣህና በተነፈሰች 5 ሰዓት ነው የሚሆነው በእውነት አብሶ ስለዚህ ጉዳይ ሳምንቴ። ኧረ አሁንም አዳዲስ ታሪክ እኮ ነው ያለው። የት ነው ያለው ኪንጎ?
አትሰማም እንደሚኩ አሁን እኮ ታሪክ አለ። ኧረ እኔ እኮ አላየሁ ብዙ አላየሁ። ፈጥና ደውልላት። ታሪክ ነው ታሪክ ታሪክ እንደው የሚተረጎም ቪዲዮ ምናምን እንደው ቢሰጣችሁና በለቀቃችሁ ጉድ ነው ያለው ጉድ። ኦኬ የዛኔ ህዝቡ ይልልህና ወደዛ ደግሞ እኔ የምፈራው ደግሞ እሱን ነው። ነገር ቢሉ ማለት ነው መጨረሻ በቃ የሳምሪ ኤፒሶድ ብቻ እኮ ሰርተን ነው። እስካሁን ትምህርት ቤት ላይ ስለሆንኩ ራሱ አልቀረጽንም። ስለዚህ እንመለሳለን በዚህ እና ያቺን ጓጉንቸር እኔ አስገባታለሁ። ያ ስነ ስርዓት አወቅሻታ ታውቃለህ። ሚኮ እግዚአብሔር በተሳስቼ ከሰው እንኳን የሆነ ቀን ላይ እኔ መሰለ በእኔ ስም ገብቶባት እንደሆነ አላውቅም። እሷ ቤት ትገቢያለሽ አሉ። እኔ ብሎክ ካረኳት እንቆይቻለሁ። ራሱ እንዳታየኝ እኔ እንዳታለም እንዳታየኝ ገና ቲክቶክ ላይ ስትመጣ ነው ብሎክ ያረኳት። አንበሳ ወጅና እኔ እንነጋገር አላለችኝም። እሱ እኮ ነው የምልሽ። ከዛ ገብተሻል የት ነው የምገባው አልኳቸው። ሬኮርድ ላኩ እኔ አልኳቸው። አዎ ይኸው ስምሽ እንግዲህ በእኔ ስም መሰለኝ የገቡት አውቀው ሊያስለፈልፏት ገባ። እነዚህም እኮ የተለከፉ ናቸው። በጣም ገርመኝ እነሱ እኮ ነው የሚነቁሩ። በጣም ገርመኝ። እኔ ራሷ ላናግራት ብፈልግ እሷ ፈቅዳ ታናግረኛለች። ግን አይምሯ ማለት ነው ስለ ነገረኛ ጨነቀኝ ለሷ እንትና መስጊያታለሁ እነ ቤታዮ ምናምን የለም የምትጫወቱባቸው ነው ምናምን እያተጫወቱባቸው የለም እነሱ መስጊያታለሁ። እሺ ዶን ነው እኔ እንደውም እኮ የፈለፈልኳት እና በእኔ የተነሳ ህይወቷን ሰርታ እንደምትለው የኔ ስም ካላነሳች እኮ ዩቱብ ማናቸውም ዩቱባቸው ማንም ነገር አይንቀሳቀስ። ወይ እኔን ማንሳት አለባቸው ወይ ልጄን ማንሳት አለባቸው። እኔ አምቻ አይደለም ገንዘብ የማገኘው ተጫውቼ ሩጬ ሰርቼ እና ሚኮ ጠፋ። አሁን ደውል አጭር ጊዜ ካለ አሁን ደውል። አሁን ወይ ነገ ወይ ትነው ወዲያ 10 ደቂቃ ደውል። እሺ ልጅ በኢንስታግራም ነው በዋትስአፕ ላይ ሳምሪ ጋር ኦኬ እሺ አሁን ደውል። እሺ
አትከፉኝ እስቲ ተውኛው ተው ጌም ልጫወትበት ተው ኧረ ተውኝ ተስማምተናል አይደል ደግሞ እነዚህ ደግሞ አሁን ተረኞች ናቸው የመጡት ያለህ ረቢ ጉድ ይፈላ ጨበጨበኝ እኮ ከማን ጋር ልጫወት ሁሉም ተይዘዋል ሁሉም ምን አለበት ቢጠሩኝና ብንጫወት መቀኛ ሁላ መክሰብ ነው እንጫወት ሰወዶሽ ይሆናል እንጂ ይሄንን አሰሪም ፍቅሬ በፍጹም አያምርም ያንቺ አሁንም ምስኪኑ ልቤ ምን አልሽ ማማዬ የሰሞኑን ዋት ጦርነቱ ተጀመረ እስቲ ቆይ እናዳምጥ የረገጣ ፕሮግራም እያዘለታል ምክንያቱም ምንም ይዞ እንዳልመጣ ይታወቃል ጩኸቱ እልሁ ምናምን ስላለ እንጂ ውርጅ ፖይንት ብትሉት ኧረ ተውት ሰው ኧረ ተውት በቃ ተውት ሰው አንድ ነገር የለም ውጅ ጋር ምንድነው ለኢትዮጵያ ይዘን መጣው ከካናዳ የት ነው ምን ተምራል እሺ ለምን እኔም ብቻ የምትሰድቡኝ ለምን እሱን ሄዳችሁ አሰድቡትም ግን የእሱ እንደዚህ እየተሳደብ አይደለ እኔ ብቻ ነው የምትሰድቡኝ ያለ ቻዩ ምን አልሽኝ ማማዬ የአዶናይ ማሸነፍ የጂጂ ውድቀት ነው ለምን ፓፓዬ ስለምንወድሽ ነው እንደዚህ የምትሰድቡኝ ስንጨርስ ተራችን ነው ስንጨርስ እሱ ጋር ሄዱ እሱም በሉት እኔም አብሬያችሁ እላለሁ እሱ ችግር አለበት እኔ ግን ችግር የለብኝም ኧረ ኪንግ ነው ውጡ ነው ይውላችሁ ላቃጣ ምን ረፍታል ተብሎ የሚጠይቀው ሰው ስለሌለ ለሰሞኑ ፉንፉን ተብሏል የሆነ ጋዜጠኛ አምጥተው አፈር ከድሜ ሲያበላው ግን ይጠፋል ግን ለጊዜው ይጮሃል አበሻ ጩኸት ይወዳል ግርግር በጣም ይወዳል እሱ ላይ ነው ያ ሌላስ አይኮ በኮመንት ሰባችሁ ይሄ ልጅ ኢትዮጵያ ከገባ ጀምሮ እኮ ወር ሆኗል ታኩር የሚባለው ልጅ በሳቅ ነው የገደለኝ ታኩር ልትመጪበት ነው እንዴ ያልበቃሽም እንዴ በሽቶ ይመጣል እንዴ ምናምን እያለው ነበር በሳቅ ነው የገደለኝ ታኩር ሲያስቀኝ ነበር እውነተኛ ነገሩን ልኩን ነግሮ ያባረረው ታኩር ይባላል ልኩን ነግሮ አሳፍሩን ይላል የታኩርን ቪዲዮ ያሳችሁታል ካሉና ጋር ይሰራው ምን ልታደርግ ሎሽን ነው የምፈልገው ልትመታበት ነው ገብታችሁ ጃኒ ደግሞ ከፊት አባይ ከኋላ ቀይ ባህር ምን ማለት ነው ምን ልታደርጓት ልጅቷን አንድ ሴትዮ ምን አለች ከፊት አባይ ከኋላ ቀይ ባህር what is this ጃኒ ላይ ያለችው ሴትዮዋ የመድረክ መሪዋ ምን ማለት ነው የኔ እናት አደነዘዙሽ አንቺን በፍቅር ህዝቡን በማሰገጥ አንቺ ነበርሽ መብላት የነበረብሽ ዝም ነው የምንለው ልጆቻችንማ ተበሉ ታሸነፊያለሽ የትና የት ትደርሻለሽ ስል ተቀበለሽ ዋንጫ ሰጪዎች ችግር የለው አንቺን ጎትቶ ሄደ አንቺ ዛች ጠባብ ቤት ውስጥ ተደፍተሽ ትቀሪያለሽ ያስ እርዚሽን አስረጃለሁ ስለአንቺ መጥፎ ነገር የምናገረው ነገር አንድ ቀን ጸጽቶኝ አንድ ቀን ለምን አልኩል እያለቀ አሁንም እልሻለሁ እዛ ጫራት ማራት በሆነችው ቤትሽ ውስጥ ዲም ላይት በገዛሽ ቤት ውስጥ በውሻች ገመድ አንቀሽ ትወጫለሽ ዛሬም ስለኔ አውርተሻል 10 ዓመት ስለኔ እንድታወሪ ማረግሽ ተጣሉ መቼም እኔ መሆን አትችይም ዳግም ካልተፈጠርሽ ምን አጣላችሁ ይሄንን ነው የምልሽ እና እኔ የምትመኛትን እቺ ገመዷን ደግሞ አንድ ያጎትሽ ልጅ ነው ያክስትሽ ልጅን ደግሞ ቀጥሎ ያሳየኝ በቃ 4 ነጥብ አራ አሞን ላይ
እኔ ያለወራ እኔን አታይኝም። እመጣለሁ፣ ጌሜን ጫወታል፣ ገንዘቤን ሸቅላለሁ። አትነው እሷ ዩቲዩብ ላይ ስለኔ ነው የምታወራው። ማማዬ ይሄ እኮ እንኳን አንቺ አይደለሽም እሷም ተናግረዋለች። ስለ እሷ ካላወራው ቪው የለም፣ ለዛ ነው ስለ እሷ ማወራው ብላለች። ምድር ላይ ትታነቂያለሽ። እንደም ለመታረቅ ሳይሆን በምታሳድጊያቸው በምታረቢያቸው ልጆች አንድ ቀን ታንቅሽ ትሞቻለሽ። እዛች ጠባብ ቤቶች ተደፍተሽ ትቀሪያለሽ። ያስ መርዝሽን አስረጫለሁ። አረ ለነጋችሁ አስቡ እናንተ ሴቶች። ትላንትና ዲቦራ አምልጣን ነበር እንደዛ ተደፍታ። እኔ ህይወት እንደዚህ ናት አልኩ መልሼ፣ አይ ህይወት አልኩ። ኧረ አፈር ብሎ አፈር ያስበላችሁ። ሙጀራው በሙሉ ሙጫ ኧረ አንተ ሰውዬ ልጅቷን ተደግፈ እዛ ጣጣት ታምጣብን። አይች ትንሽ ልጅ አንድ ቀን ተጨፍልቃ ነው የምትሞተው። እንዲህ ተጭኗት ጄሪን የደስታው ብዛት እንደሆነ አላውቅም። ዋጋም የለሽ ብር ይመልሻ። ደግሞ ፀጉሩ እንዲህ አጭበርብሯል። በቃ አጠገብ ያለው ሰውዬ ዩቲ የኔ ቆንጆ የኔ እናት መኪና እንግዛላት ለዩቲ። ደስተኛ ናት። ፖለቲካ አትስርብኝ፣ ወግድልኝ፣ ወራድ ወደዛ አይደለኝ። ይሄ ነው ለኔ ደስ ያለኝ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት ይፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ። እኔ ብር በኖረኝና ለዚህ ሰውዬ መኪና በገዛሁት ስግብግቦኝ እኮ ነው። ይህ ሰውዬ ቢኖረው መስጠት ብቻ ነው የሚወደው፣ መስጠት ብቻ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ አብነትን ጀግና ነው። ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አብነትና ቢኒያም ያመሳሰላቸው ሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ለእኔ የተሰጠኝ ስለሆነ በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ ማነው? ማስተር አብነት ዶክተር አብይ ማለት ነው። ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም። ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባዋል፣ ይገባዋል፣ በጣም ይገባዋል። አይ ዶክተር፣ አይ ዶክተር፣ አይ ተማረ፣ አይ ተማረ። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። ይኸውላችሁ እንዲህ ነው። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት።
ሁለት ያለ ለሌላ አካፍል ነው የሚለው። ጎበዝ እናንተ ለምሳሌ ናቸው አይስወር መልእክተኛው እባክህ ወደ መድረክ ናለን እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ተማሩ ያላችሁን አካፍሉ። ከዳኒ ተወለድ ነው እንድትቀበሉ መልእክተኛው ወደ መድረክ እባክህን በጣም ይገኛል። መልእክተኛው ወደ መድረክ አሁን አዶናይ ምን ደግሞ ልትሰድቡኝ ነው አይደል? አይደለም። እሺ አዶናይ መኪናውን ማለት ነው ለዶክተር ማነው ስሙ ለማስተር አብነት ለምን አይሰጠው? እንደ ሐሳብ ነው እንዳሰድቡኝ። እንደ ሐሳብ ነው እንዳንጣላ እንደ ሐሳብ ነው። ይኸው ለምን የሀብታም ልጅ አይደለም። ይኸውላችሁ ለምን ይላሉ? እንደ ሐሳብ ነው እንዳንጣላ። እሺ ለዶክተር አብይ ለምን አይሰጠው? ቡዳ እሺ ለምን ለጃኒ አይሰጣትም? ይወረኛ እንጣላለን። ዛሬ እዚች ጋር ተፈጣፍጠን ነው የምንለያየው። እንደ ሐሳብ ነበር የኔ ቆንጆ ላይ ያንቺ ካልሽ እሺ ምን እንዴት ነኝ እኔ ራሴ ጭቅጭቅ ዳውን ተታርቀን ለፍራው ልንጣላ ነው። ዛሬማ በቃ ይበሉኛል። በፍላጎት ነው እንደ ሐሳብ ምቀኛ ወረኛ ተጣላን። ዘግቼ ነው የምወጣው። እንደዛ ከሆነ እኔ አሁን በድጋሚ ከእናንተ ጋር መዳረቅ አልፈልግም። እንታረቅ። እንደ ሐሳብ ነው ደግሞ ታፕ ያደረጋችሁትን ልትወስዱት እንደ ሐሳብ ነው ያልኩት። ጀስት ኦንሊ ኩዌስችን እንደ ሐሳብ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን ሉላዬ እንደ ሐሳብ ለማስተራብነት የሚያስገርም ወንድማማችነት ነው። መልእክተኛው ግን ቆንጅዬ ነው። በስመ አብ በጣም ያምራል። አይሴ በጣም ያምራል። እዚህ የቤስት ሶሻል ኢምፓክት ያምራል። ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ በጣም ያምራል። ሰውነቱ ርዝመቱ ምናምን ማይጋድ አግብቷል ገርልፍ እንዳለች በጣም የሚያምረው ማይጋድ ያንስባቸዋል። በአንድ ሽልማት 3 አሸናፊዎች፣ ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን እንደ ሐሳብ ግን ሽልማት ሲሰጥ የምን ካኪ መስጠት ነው? ካኪ አይሰጥም ጋይስ። ሽልማት ኧረ እንደው ምን ይሻላችኋል? ይሄ መያዣው አይሰጥም። እናንተ ኮሳሳ ነበር ታውቂያለሽ? ሄዲ ኮሳሳ ነገር ነው። ኧረ አይደለም ሄዱ አይነሽን አጥሬና አሁን የተነሳሽ ሪም ቤት ወንድም ካሊደን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም እንዴ ጎጃሜ ነው እንዴ ሚራ Congratulations once again. የጎጃሜ አይነት ነገር ነው ያለው እንዴ Dr. Abu Badan. ጎጃሜ ነው አወኩኝ እኔ ጎጃሜና ጎንደሬ ነለዩዋቸዋል። To Master Abinat and Master ያምራል። የኔ ድምጽ ነኝ የኔው ድምጽ ነው የኔው እንደ ሐሳብ ሁላችንም ከላይ ብንወጣስ አው ከምንጣላ ብትወጡስ እንደ ሐሳብ ጃኒ በአለባበስ የሸለማት የቀድሞ የአንድ አርቲስት ባለቤት ነው። እንዴት እያለን የሸለማት እች ዲዛይን እንዳልኩ ምርጥ የቫርዳስ የሴቶች አለባበስ አሸናፊ ሆነሻል። የጃኒ ቀሚስ
በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን። እንደዚህ አይነት አለባበስ ስላሳየሽን። ግን እቺ ልጅ ግን ብል ልታረጓት ነው። ሁሉ ጊዜ ችግር ለመፍጠር ነው የምትሉት። ከፊት ለፊት አባይ ከኋላ ቀይ ባህር ዋት ዚስ? ምን አገባት እቺ ልጅ ከቀይ ባህርና ከአባይ ጋር? ጋይስ አሪ ኦኬ አሪ ኦኬ። እቺ ልጅ ራሷን የሚከተላትን ነገር አላውቅም። ምንድነው ግን ነገሩ? ልክ ነው ግን ጋይስ ልክ ነው። እኔ እኮ ቅድም ስሰማ ምን ማለት ነው? ከፊት ለፊቱ አባይ ከኋላው ቀይ ባህር። አሁን እሷ አታውቀውም። እኔ እግዚአብሔር ምስክሬ ነው። አሁን ምን አልብሷት አታውቅም። ጃኒ አታውቅም። አዳምጡትማ እነዚህን ጉደኞች። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽ። የጃኒ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን። እንዲሁም ደግሞ እንኳን ደስ ያለሽ። ሁሌ ጎል ያስገቧታል። ሁል ጊዜ እግዚአብሔር ሲያወጣት ነው እንጂ ኩፕሌኑ ላይ ብትኖር እኮ ይሄኔ ታስራ ነው እንትን ያለችው። ጥልፉ ላይ ግድባል። ምን አገባት ታዲያ? እሷ ምን አገባት? ይሄኔ እንኳን ቀይ ባህር እንጃሪ እንኳን ቀይ ባህር ልታውቅ አይደለም። ስለ ቀይ ባህር ብትጠይቀት እራሱ አታውቅም። አሁን አይድላችን ዘንድሮ። ኧረ እኔስ እንደው ከዚህ ሚዲያ ልውጣ። እግዚአብሔር ምስክር አያገባኝም። በነገር ካሁን በኋላ አያገባኝም። ምኑ ጋር ነው ቀይ ባህር ከኋላ አባይ? ምኑ ጋር? አመሰግናለሁ። ወዳችኋለሁ። እናመሰግናለን። በቃ አሁን ሁላችሁም በጉጉት አንተ ሰውዬ እንዳትነካት፣ የሰው ሚስት እንዳታውቅ ነገረ የዓመቱ ምን አገባት እሷ ስለ ቀይ ባህር? አራራራ እዛ እንትና መጣችሁ። ልክ ቀይ ባህር ሲነሳ መጣችሁ። ቀይ ባህር ውስጥ ግቡ። አያገባኝም። እናንተ ራሳችሁ ቀይ ባህር ውስጥ ግቡ። ልጄን እየሰደብክ እኔ ለአንተ ቀይ ባህር አልመኝልም። አንተ ራስህ ቀይ ባህር ውስጥ ጠልቃ ገባ ስትፈልግ። አያገባኝም። ሙትቻ መጣ። እኔ ገና ቀይ ባህር ስል ተገልበጥ ሁዱ ሀደኬ። ለዚህ ትውልድ አይደለም ቀይ ባህር። ምንም አያገባኝም። ለሳዳቢ ግቡ። ቀይ ባህር ውስጥ ስትፈልጉ መጀመሪያ የሴትን መብት አክብሩ። የሴት መብት መጀመሪያ የሴት መብት አክብር። መጣክ ስላየውክ ነው። ማን እንደሆን ሻቅሻለሁ። እዚህ ቁጭ ብላችሁ ገደል ልታስገቡኝ አገባኝ። እሸጣችሁ እንኳን ቀይ ባህር እናንተን ከዚህ በኋላ ርራ የለኝም። እናንተን ራሱን የምሸጣችሁ እንደ ባንዳ። ምን አባህ ትስቃለህ? ስለማቀህ እኮ ነው። እኔ ፈጥሬ ይሄን ልታታለለኝ አሁን እዚህ ጋር መተኝ። አያገባኝም። ገደል ግቡ ስትፈልጉ። በመጨረሻ አኩሙሌት የተደረገው ዲስትሪቢዩት የተደረገው ነገር ምን መሆን አለበት? ይዘነው ወደ መሬት አንገባ። ምሁር አይጮህም። ምሁር ቀስ ብሎ ነው የሚናገር። ይሄ ጤ ማሀየር በእኛም ለመታረቅ ሳይሆን በምታሳደጊያቸው በምታረቢያቸው ውሾች አንድ ቀን ታንቀሽ ትሞቻለች። እዛች ምን አገናኛቸው? ሁለቱ ደግሞ ስ እርዝሽን አስረጃለሁ። ስለአንቺ መጥፎ ነገር የምናገረው ነገር አንድ ቀን ጸጽቱን አንድ ቀን ለምን አልኩ እያለቀ አሁንም እልሻለሁ። እዛች አራት ማራት በሆነች ቤትሽ ውስጥ ዲም ላይት በበዛች ቤት ውስጥ በውሻች ገመድ ታንቀሽ ትሞቻለሽ። በምን ተደካኩ ደግሞ እች ከመቼው ተሽሏት ወጣች? ምናምን ብዬ ማ እች ሴትዮን አትሞት፣ ምንም አትሆንም። አሁን አንቺ አሁን ከሆስፒታል ነው የወጣሽው፣ አሞኛል ብለሻል። ኧረ እንደው ስለ መድኃኒዓለም ኧረ ተይ፣ ሁላ ምልክት ነው። ኧረ ተይ ምልክት ነው። እኔ እዚህ ሚዲያ ግን በጣም እየፈራሁት ነው የመጣሁት። በጣም እየፈራሁት። ከመቼው ነው የተሻላት? ከመቼው? ትላንት ነው አይደል የወጣችሁት? ትላንት ነው አይደል የወጣችሁት? መቼ ነው የወጣችሁት? እኔ ለነገሩ አላያትም። እች ፊንገር ምንድን ነው? ምን ሆና ነው? ታማ ጸልዩልኝ። ጸልያችሁ ራሳችሁ አድናችሁ አስነስታችኋት ማለት ነው። እኔ በጣም እየፈራሁ ነው። ጸልዩልኝ አለች። ጸልያችሁ ተነሳች። አለቀስን፣ ረገምን፣ ገባች። መቼስ የዚሁ ሰው እንባ ማለት ነው። ደግሞ መልሳችሁ ያለቀሳችሁ ጸልያችሁ ወጣች። አሁን